ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የፌዴራል መንግስት የጦርነት እንጂ የሰላም ፍላጎት የለውም፣ በዳግም እገዳና ክበባት አንበርከኩ እያሉም ቢሆንም እኛ ግን አንንበረከክም፣ መብታችን ይከበር፣ ተበትነዋል ይሉናል። እኛ ግን በህልውናችንና በደህንነታችን ላይ ሲመጣም አልተበተንም የሚል መልስ አለን ያሉት ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ በሰጡት ጋዜጣዊ መግለጫ የትግራይ ህዝብ መብቱን በሰላማዊ መንገድ እየጠየቀ ቢሆንም የኢትዮጵያ መንግስት ግን ለሌላ ዙር ጦርነትን ከበባ እየተዘጋጀ መሆኑን አስታወቁም። ሊቀመንበሩ የካቲት 11 በዓል አከባበርን ወቅታዊ ጉዳዮችን አስመልክተው በሰጡት መግለጫ ባለፉት 3 ዓመት የነበረው አንጻራዊ ሰላም ለፕሪቶሪያው የሰላም ስምምነት ተገዥ በመሆናችን የመጣ ቢሆንም የትግራይ ህዝብ ግን በረሃብና በበሽታ በዝምታ እያለቀ መሆኑን አመልክተዋል። በአሁኑ ወቅት በፌዴራል መንግስት በኩል ወደ አዲስ ጦርነት አደጋ የሚያስገባ ሁኔታ መፈጠሩንና በዚህም ህዝባችን ዳግም በከበባና በእገዳ ውስጥ መውደቁ በህልውናና በደህንነቱ ላይ አደጋ ማንዣበቡን ገልጸዋል። ባለፈው የጥፋት ጦርነት የትግራይ መሰረተ ልማት ወድሟል፣ ድህነትም ተስፋፍቷል ያሉት ደብረጽዮን ገብረ ሚካኤል ከትግራይ ወጥተው ወደ ጠላት ጎራ የተቀላቀሉና በብሔራዊ ክህደት የፈጸሙ አካላት በኋላ ቀርነትና ህዝባችንን ሲያምሱ መቆየታቸውንና አሁንም የጥፋት ኃይሎች መሳሪያ ሆነው እያገለገሉ መሆኑን አብራርተዋል። በአሁኑ ወቅት የትግራይ ጊዜያዊ አስተዳደር ወደ ዳግም መልሶ ማደራጀት በመግባት ከህዝቡና ከድርጅቱ ከህወሓት ጋር ተቀዳጅቶና በእቅድ እየሰራ መሆኑን አረጋግጠዋል። በአሁኑ ወቅት የህዝባችን አንድነት የታየበትና አመራሩም ተደጋግፎ በአንድነት የቆመበት ጊዜ ላይ እንደምንገኝም ገልጿል ብለዋል። ዋናው ፍላጎታችንም ሉዓላዊነታችን ማረጋገጥና ተፈናቃዮችን በአስቸኳይ መመለስ መሆኑን አረጋግጧል። አንንበረከክም። ደብረጽዮን ገብረ ሚካኤል የካቲት 11 በዓልን የትግራይ አሸናፊነት የተረጋገጠባት ቀናት ካሉ በኋላ ሰላምን መርህ አድርገን ትናንትም ዛሬም ሆነ ነገ ከህዝባችን ጋር ሆነን እናሸንፋለን ሲሉ ጽኑ እምነታቸውን ገልጸዋል። የፌዴራል መንግስት ከፍተኛ ባለስልጣናት አሁንም በአደባባይ መሳሪያ አስረክባቸው ሄዱ፣ ተነጠሉ፣ በቴክኖሎጂ እናጥፋቸዋለን እያሉ እንደሚናገሩና የጠቀሱት ሊቀመንበሩ ዳግም እገዳና ከበባት አንበርከኩ እያሉም ቢሆንም እኛ ግን አንንበረከክም፣ መብታችን ይከበር ነው የምንለው ብለዋል። የኢትዮጵያ ሰራዊት በቦታችን ላይ ሆኖ እየተኮሰባቸው ቢሆንም ችግሩ በውይይት እንዲፈታ እንደሚፈልጉ በድጋሚ አረጋግጠዋል። የፌዴራል መንግስት የጦርነት እንጂ የሰላም ፍላጎት ስለሌለው የትግራይን ህዝብ ህገ መንግስታዊ ጥያቄ ከመመለስ ይልቅ ለጦርነት ተዘጋጅቶ በግልጽ መምጣቱን ዶክተር ደብረጽዮን ጠቁመዋል። ደክመዋል፣ ተበትነዋል ይሉናል። እኛ ግን በህልውናችንና በደህንነታችን ላይ ሲመጣም አልተበተንም የሚል መልስ አለን ያሉት ሊቀመንበሩ ሉዓላዊነታችንን ለማስከበርና ህዝባችንን በመስዋዕትነት ለመመለስ የሚደረገው ትግል ተጠናክሮ እንደሚቀጥል ገልጸዋል። በመጨረሻም የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት ከያሳስበናል መግለጫ ወጥተው ይህንን የጥፋት መንገድ በተግባር እንዲያስቆሙ ጥሪ አቅርበዋል።